የአይደር ሆስፒታል በኢትዮጵያ ለመጀመሪያ ጊዜ የሆድ ዕቃ ክፍተትን ቦቶክስን በመጠቀም የተሳካ ቀዶ ሕክምና ተደረገም። በአይደር ሆስፒታል ሲወለድ እምብርቱ አካባቢ ትልቅ ክፍተት የነበረበትን ጨቅላ በአፍሪካ የመጀመሪያው ነው በተባለ መንገድ ቀዶ ሕክምና እንደተደረገለት ዶክተር ይርጋለም ተክለብርሃን ተናግረዋል። በትግራይ ክልል መቀለ በሚገኘው አይደር ሆስፒታል በኢትዮጵያ ለመጀመሪያ ጊዜ እምብርት አካባቢ የተፈጠረን ክፍተት ቦቶክስ በመጠቀም የመመለስ የተሳካ ቀዶ ጥገና መደረጉን ነው ዶክተር ይርጋለም የተናገሩት። ቀዶ ጥገናውን ያደረጉት የህፃናት ቀዶ ጥገና ስፔሻሊስት ዶክተር ይርጋለም ተክለብርሃን የሆድ ዕቃ ክፍተት በተፈጥሮ የሚከሰት መሆኑንም ያስረዳሉ። ኦንፋሎሴል የህፃኑ የሆድ ዕቃ አንጀት እንደ ጉበት ወይም ሌሎች አካል ክፍሎች በእምብርቱ ስር ባለው የሆድ ግድግዳ ቀዳዳ በኩል የሚወጣበት የወሊድ ችግር ነው። ይህ ጉድለት በጽንሱ እድገት ወቅት የሆድ ግድግዳ ሙሉ በሙሉ በማይዘጋበት ጊዜ የሚከሰት እንደሆነም ባለሙያዎች ይናገራሉ። ከእምብርት በታች የሚገኝ የሆድ ዕቃ ክፍል ግልጽ በሆነ በስስ ቆዳ ወይም ከረጢት ተሸፍኖ የተለያዩ የውስጥ አካል ክፍሎች እንደ አንጀት፣ ጉበት፣ የሽንት ፊኛ አልፎ አልፎም ጨጓራ ወደ ውጭ ወጥቶ በግልጽ የሚታዩበት መሆኑን ዶክተር ይርጋለም ጨምረው ተናግረዋል። የ4 ቀን ዕድሜ የነበረው ጨቅላ ሙሉ ጉበቱ ትልቁም ትንሹም አንጀቱ በውጭ ነበር። የ4 ቀን ዕድሜ የነበረው ጨቅላ ሙሉ ጉበቱ ትልቁም ትንሹም አንጀቱ ከውጭ እንደነበር ተነግሯል። በስስ ቆዳ የተሸፈነው የሆዱ ግድግዳ ክፍተት 8 ሴንቲሜትር እንደሚደርስም ዶክተር ይርጋለም ተናግረዋል። የሆድ ዕቃ ክፍተት አዲስ በሚወለዱ ጨቅላ ህጻናት ላይ የሚከሰት ሲሆን በምዕራባውያን ጥናት መሰረት ከ5000 ህጻናት መካከል አንዱ ላይ እንዲህ አይነት ነገር ሊያጋጥም ይችላል። በኢትዮጵያ ውስጥ የነፍሰ ጡር እናቶች የሚያደርጉት የእርግዝና ክትትል ዝቅተኛ በመሆኑ ይህ ቁጥጥር ከፍ ሊል እንደሚችል በኢትዮጵያ ውስጥ የነፍሰ ጡር እናቶች የሚያደርጉት የእርግዝና ክትትል ዝቅተኛ በመሆኑ ይህ ቁጥር ከፍ ሊል እንደሚችል ዶክተር ይርጋለም አያይዘው ተናግረዋል። ቀዶ ሕክምናው የተደረገው ቦቱሊነም ቶክሲን ወይንም ባጭሩ ቦቶክስ የተሰኘው መድኃኒት በመጠቀም መሆኑን የተናገሩት የሕክምና ባለሙያው ይህ ደግሞ ለየት እንደሚያደርገውም ተናግረዋል። ቦቶክስ በብዛት ጥቅም ላይ የሚውለው ፊት ላይ የሚፈጠር መሸብሸብ ለማስወገድ ስለሆነ ውድ መሆኑን የህፃናት ቀዶ ሕክምና ስፔሻሊስቱም ተናግረዋል። በሌሎች ዓለማት አንዳንድ ጊዜ ከቀዶ ሕክምና በኋላ ትልቅ ክፍተት የሚኖር ከሆነ መድኃኒቱ ጥቅም ላይ እንደሚውል የገለጹት ዶክተር ይርጋለም በጨቅላ ህፃናት ላይ ደግሞ በመላው ዓለም ከ10 በታች የሆኑ ቀዶ ሕክምናዎች ይህንን መድኃኒት ጥቅም ላይ ይውላል ብለዋል። በአፍሪካ ሀገር እኔ ባለ መረጃ መሰረት ቦቱሊነም ቶክሲን ተጠቅሞ የሆድ ግድግዳ ክፍተት መዘጋቱን የሚያሳይ ሪፖርት የለም ሲሉም ይናገራሉ። ዶክተር ይርጋለም ጨቅላ ህፃኑ ወደ ሕክምና ክፍላቸው ከመምጣቱ በፊት ከስዊድን የመጡ 2 የሕክምና ባለሙያዎች ጋር በነበራቸው ምክክር ወቅት ትልቅ የሆድ ግድግዳ ክፍተትን ለመዝጋት ቦቶክስ ጥቅም ላይ እንደሚውልና ውጤታማ መሆኑን እንደነገሯቸውም ያስታውሳሉ። ከ2 ሳምንታት በኋላ የ4 ቀን ዕድሜ ያለው ጨቅላ ትልቅ የሆድ ግድግዳ ክፍተት ኖሮት ወደ ክፍላቸው መምጣቱን ተናግረዋል። መጀመሪያ ክፍተቱ ባለበት የሆድ ዕቃ ላይ የሚቀባ መድኃኒት መስጠታቸውንና በኋላ ላይ ቦቶክስ በመርፌ እንደሰጡት ይናገራሉ። የሚቀባው መድኃኒት ስስ ከረጢት የነበረውን የሆድ ዕቃውን ክፍል ቀስ በቀስ የሆዱ ግድግዳ በቆዳ እንዲሸፈን ይደረጋል። ቆዳው ግን ያበጠ ስለሚሆን ቀዶ ሕክምና በማድረግ ማስተካከል እንደሚያስፈልገው ጠቅሰው አርቲፊሻል እምብርትም እንሰራለታለን ሲሉ ተናግረዋል። የሆድ ዕቃ ክፍተት ያጋጠመው ጨቅላ ቦቶክስ ከተሰጠው በኋላ የጎኑ ወይም የጎን ቆዳ መጠንከር ጀምሯል። ይህንን ውጤት ለማየት መርፌው ከተሰጠው በኋላ ከ3 እስከ 5 ሳምንት መጠበቅ ያስፈልጋል። ቦቱሊነም ቶክሲን ለተወለዱ ጨቅላ ህፃናት ሰጥቶ የተፈጠረውን ክፍተት መዝጋት በኢትዮጵያ የመጀመሪያ መሆኑንም ዶክተር ይርጋለም ተናግረዋል። ለሀገራችንም ለአፍሪካም ይህንን መድኃኒት ተጠቅሞ የተፈጠረውን ክፍተት የተዘጋላቸው ህሙማን ጥቂት ቁጥር ነው ያላቸው ሲሉም ተናግረዋል። ጨቅላው እንደተወለደ ክፍተቱ ትንሽ ከሆነ ወዲያውኑ ወደ ቀዶ ሕክምና ክፍል ተወስዶ እንዲዘጋለት ይደረጋል የሚሉት ዶክተር ይርጋለም አሁን በአይደር ሆስፒታል እንደተሰራው አይነት ትልቅ ክፍተት ከሆነ ግን ሕክምናውን ውስብስብ ያደርገዋል ይላሉ። የ4 ቀን ዕድሜ የነበረው ጨቅላ ወደ እነርሱ ጋር ሲመጣ ሙሉ ጉበቱ ትልቁም ትንሹም አንጀቱ ውጭ ነበር፣ በጣም ሰፊ ነበር። ክፍተቱ 8 ሴንቲሜትር ይደርሳል ሲሉ ሁኔታውንም ያስታውሳሉ። በተለምዶ እንዲህ አይነት የሆድ ክፍተት ያለባቸው ህፃናት ሲመጡ ቀዶ ሕክምናውን አድርጎ ግድግዳውን ራሱ በራሱ ሰፍቶ መዝጋት ስለማይቻል እስኪያድጉ የተወሰኑ ዓመታትን እንጠብቃቸዋለን ሲሉም ይናገራሉ። በዚህ ወቅት የሚቀባ ቅባት ተሰጥቷቸው የሆድ ዕቃቸውን የሸፈነውን ስስ ከረጢቱን እንዲቀቡትና ያ ከረጢት ቀስ በቀስ ወደ ቆዳነት ተቀይሮ ቆዳ ብቻ የተሸፈነ ግን የግድግዳ ክፍተት ኖሯቸው ህፃናቶቹም አድገው ትልቅ ልጅ ከሆኑ በኋላ ሆዳቸው በደንብ ሲሰፋላቸው በቀዶ ሕክምና ይዘጋል ሲሉ የሕክምናውን ሂደት ያስረዳሉ።
የ4 ቀን ዕድሜ ያለው ጨቅላ ላይ ግን ቦቶክስ የተሰኘውን መድኃኒት የተጠቀሙት ገና በ3ኛ ቀኑ መሆኑን ተናግረዋል። መድኃኒቱ በደንብ ለመስራት ከ3 እስከ 5 ሳምንት መጠበቅ ያስፈልጋል የሚሉት ዶክተር ይርጋለም ልጁን ከመድኃኒቱ 1 ወር በኋላ ሲያዩት በጎን በኩል ያሉት የሆዱ ግድግዳ ጡንቻዎቹ በደንብ አድገው ነበር። በዚህ ወቅት ቀዶ ሕክምናውን ማድረግና ክፍተቱ ሙሉ በሙሉ መዝጋት የሚቻልበት ደረጃ ላይ በመደረሱ የጨቅላውን ሆድ መዝጋታቸውንም አብራርተዋል። የሆድ ግድግዳ ክፍተት ያለባቸው ህፃናት አብዛኛውን ጊዜ በሌላ የአካል ክፍላቸውም ላይ ክፍተት እንደሚያጋጥማቸው ዶክተር ይርጋለም ይናገራሉ። አብዛኛውን ጊዜ እንዲህ አይነት ክፍተት ሲኖራቸው ልባቸው ላይ ክፍተት ሊኖረው፣ የኩላሊት፣ የቱቦ፣ የጀርባ ላይ የነርቭ ችግር ሊያጋጥማቸውም ይችላል ሲሉ ይናገራሉ። ከዚሁ ጋር በተገናኘም ተገቢውን የእርግዝና ክትትል ማድረግ እንደሚያስፈልግ ነው ዶክተሩ የሚናገሩት። የሆድ ግድግዳ ክፍተት ያለባቸው ህፃናት አንዳንድ ጊዜ እብጠቱ ራሱ ፈንድቶ የውስጥ አካል ክፍል ሙሉ በሙሉ ወደ ውጭ ስለሚወጣ ለመዝጋትም ከባድ ሊሆንና የህፃኑ ህይወት ሊያልፍ እንደሚችልም ይናገራሉ። የሆድ ግድግዳ ክፍተት የሚከሰተው በዚህ ምክንያት ነው የሚመጣው ብሎ እንቅጩን ለመናገር እንደሚከብድ ዶክተር ይርጋለም ያብራራሉ። ነገር ግን ለዚህ ችግር የሚያጋልጡ ነገሮች አሉ በማለት የሚያጨሱ፣ የሚጠጡ ወይንም ከ40 ዓመት በኋላ ዘግይተው ያረገዙ እናቶች እንዲህ አይነት የጤና እክል ያለበት ልጅ ሊያጋጥማቸው እንደሚችልም ተናግረዋል። የሆድ ግድግዳ ክፍተት በዘር የሚመጣበት እድል መኖሩንም ዶክተሩ ይናገራሉ። ቦቶክስ ለሆድ ግድግዳ ክፍተት ሕክምና ሲሰጥ በኢትዮጵያም ሆነ በአፍሪካ የመጀመሪያው መሆኑን የሚናገሩት ዶክተር ይርጋለም በዓለም ላይም ከ10 በታች ቀዶ ሕክምናዎች ብቻ በዚህ መንገድ መከናወናቸውን ተናግረዋል። በኢትዮጵያ ውስጥ ነፍሰ ጡር እናቶች ተገቢውን የእርግዝና ክትትል ስለማያደርጉ የሆድ ግድግዳ ክፍተት ያለባቸው ጨቅላ ህጻናት በብዛት ይወለዳሉ። በእርግዝና ወቅት ጽንሱ ይህ ችግር እንዳለበት ቀድሞ ከታወቀ አስፈላጊ ምርመራዎችንና ህክምናዎችን ለማድረግ ይረዳል የሚሉት ዶክተር ይርጋለም ዘግይቶ የታወቀ ከሆነ ደግሞ ወደ ትልልቅ ሆስፒታሎች ሪፈር በማድረግ በእርግዝና ወቅት ጽንሱ ይህ ችግር እንዳለበት ቀድሞ ከታወቀ አስፈላጊ ምርመራዎችንና ህክምናዎችን ለማድረግ ይረዳል የሚሉት ዶክተር ይርጋለም ዘግይቶ የታወቀ ከሆነ ደግሞ ወደ ትልልቅ ሆስፒታሎች ሪፈር በማድረግ አነስ ያለ ክፍተቶች ቶሎ እንዲዘጉ ማድረግ ይቻላልም ሲሉ ተናግረዋል።